ኦኬ ተመለሱ እናንተ በሉ ክርስቲያኖች ካላችሁ አንዳንድ አሳዩኝና እንግባና እንማማር አንዳንድ ክርስቲያኖች እሺ ዙዙ ክርስቲያን ነህ ክርስቲያኖች ካላችሁ አንዳንድ አሳዩኝ ላስገባችሁ ጆከር እናስገባ ሰላም ነው ጆከር እንዴት ነህ ሰላም ነው አለሁልህ የኔ ድምጽ ይሰማል ኧረ ያንተ ድምጽ ይጠፋኛል እንዴ አይሰማል ወይ ነው ይሰማሃል በደንብ ይሰማል ወይ አዎ ይሰማኛል ድምጼ ይጠፋል ወይ ሳይሆን ያልኩ ድምጼ በአግባብና በስርዓት ይሰማል ወይስ አይሰማም ነበር ወሂድዬ እንዴት ነህ ሰማኝ ወሂድ ወይ እኔ እንኳን በአንተ ቪዲዮዎች በምትሰራቸው ምናምን ነገር ነው አሁን ከደቂቃዎች በፊት ነው ኢብራሂም እንትን ሻዳ ያስያዘኝ ማሻአላ እና ሰለምቴ ነህ እንዴ አሁን ከደቂቃዎች አሁን 2 ደቂቃ ነው ሙስሊም ኮንኩኝ አላሁ አክበር ተክቢር አላሁ አክበር ያለ ምን መሰለ ምን ታሪኩን መሰለ ማሻአላ አላህ ይቀበል እንግዲህ አላህ ይቀበል ያው ጥንቃቄ ያድርግ ጎብዝልን መጎበዝ አለበት ዲን ላይ በርታ አላህ ይቀበል ሻውራ ችግር የለውም ከምን ህይወት ውስጥ እንዳወጣኝ ልገርህና እኔ እንኳን ዲያቆን ነበርኩና አንድ ቀን ከቅዳሴ ወጥቼ ወደ ቤት እያመራሁ ያንተን ቪዲዮ ቲክቶክ ላይ ሳይ እንትን ፍጡር አምልካችሁ እንትን ጀነት እንዳታስቡ ስትል በቃ ሰውነቴ ሾክድ ነው ያደረገው በቃ ምንም ማውራት አልቻልኩም ድዝዝ ነው ያልኩብህ ማሻአላ ከዛ በቃ ማጣራት ጀመርኩ በተለይማ ከስራ መጥቼ ምናምን ነገር ብቻዬን መቀመጥ አልቻልኩም ብቻዬን ከተቀመጥኩማ በቃ ላብድ ነው ደርሰው እና ሳጣራ መጠየቅም ጀመርኩ ብዙ ሰው ምናምንና ከኔም ወገን ያሉትን እዛው ውስጥ ቄሶችን ምናምን ስጠይቅ አላ በቃ እንደመናቅ ምናምን ነገር አለ ሁሉም ነገር እንትን በቃ ድፍንፍን ነበር ያረጉብኝ እኔ ያንተን ቪዲዮ እየተከተልኩ ያው እዚህ ደርሻለሁ እልሃለሁ ማሻአላ አላሁ አክበር እኔንም ላንተ የሂዳያ ሰበብ አላህ ስላደረገኝ አልহামዱሊላህ ማሻአላ አላህ ይቀበል ዱዓ አድርግልን እንግዲህ አንተ ማለት እንደተወለደ ሕፃን ከኃጢአትህ ንጹህ ነው አይደል የተወለደ ሕፃን ምንም ኃጢአት የለበትምና አንተ በቃ ኃጢአት የሌለብህ ንጹህ ያለ ባሪያ ነህ አሁን ላይ ዱዓ አድርግልኝ ለኔ ማለት ነው እና አላህ ይቀበልህ ኢንሻአላህ ብዙ ነገር ካንተ እንጠብቃለን ዲያቆን ከነበርክ ማለት ድቁና ተቀበለ ነው ወይስ ሚስጥር አይተሃል ኧረ ቀዳሽ ነበርኩ ሰሞን አለ ማሻአላ ምንድነው ማለት ደብረ አባይ ነው ሰረርኩላ ነው የምትቀድሰው የነበረው ደብረ አባይ ነው እንጂ የተማርኩት ማሻአላ ሰረርኩላ እኮ ያቀተም ደብረ አባይ ከተማርክ ደብረ አባይ ነው ኦኬ ማሻአላ አላሁ አክበር እና ሰዓታትና ቅዳሴ ትችላለህ ማለት ነው የድቁና መስፈርታትን እንዳለ ሙሉን አሟልቼ ነበር ማሻአላ እሺ እንትን ዜማ ቤት እስከምን ደርሰሃል እኔ ያው ለምሳሌ እስከ መስተጋብ ደርሻለሁ ዳሲ ማርያም ዜማ አልፌ መስተጋብ ደርሻለሁ አንተ እስከምን ደርሰሃል 40 ዝማሬ መዋሲት ምናምን ሞክራቸው እነሱን አረ እነሱ ቅኔ ቤት ነው የሚሰጡት እኮ አይደል እኔ እንኳን ከተማ ውስጥ ምናምን ስለተማረም ከተማ ውስጥ ነው እኮ አዲስ አበባ ውስጥ ነው የተማርኩት ግን እዛ ድረስ መስተጋብ ድረስ ሄጃለሁ እኔ ዜማ ቤት
ንባብ ቤት ደግሞ ያው ታውቃለህ ወርድና ቁምና ግዕዝ ንባብ የሚባሉ አሉ። እነዛ ቤት ውስጥ ደግሞ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ ከዛ በኋላ ደግሞ መልእክተ ዮሐንስና መዝሙረ ዳዊት አለ። ካሬዝ ዛድቃን ወዛታን መዝሙር ዘዳዊት ሃሌሉያ ብፁዕ ባህሪ ዘሆር ብለው የተባለ እንደዛ ነገር አለው እና አሪፍ ነው። ራሱ ጥሩ ነው። ራሱ እንደዚህ የሚያክሰው ደግሞ ሲመጣ ጥሩ ነው የሚያክሰው ሲመጣ ማለት ነው። ብዙ ነገር ካንተ እንጠብቃለን። አሁን ደግሞ በደንብ ቁርአንን ቀርተህ በመስራት አሁን ላንተ በጣም ነው ቀላል ነገር ነው የሚያደርግልህ። አንደኛ ድምጽ ራሱ አሪፍ ነው። እኔ እንዳንተ ድምጽ ቢኖረኝ አሁን ምናልባት ያው ድቁና ድምጽ ጥሩ ይሆናል ይመስለኛል። ቢኖር ሙረተል ነው ቁርአን በቀረው ሙረተል አለ ተርቲል የሚባል አለ። እንደዛ ነገሮችን ነው ማድረገው ማለት ነውና በርታ። ኡስታዝ ጀማል አለ ከስራ አስገቡት። ታይራ አስገቢው ኡስታዝ ጀማል ካለ ከስር ገስት ላይ እና አላህ ልኮልኝ ነው አንተን እንደዚህ ወደ እስልምና ህይወት ያመጣኸኝና በጣም አመሰግናለሁ። እንግዲህ ሁላችንም አንተ ከምታገኘው አጅር ላይ ሳይቀነስና ሳይጨምር ወደኛ አላህ ያምጣው ማለት ነው ኢንሻአላህ። በርታ አላህ በርታ። እሺ አመሰግናለሁ። አላህ በርታ። ማውራት ትችላለህ። ማሻአላህ አላህ ይቀበል። ሸከተፍ እያልክ ነበር ወጣ ሸከተፍ እያለን ነው። መንገድ ላይ ነው መሰለኝ። አዲስ አበባ ከሆነ መጽሐፍ ስጦታ እንስጠው ኡስታዝ ይቻላል። መምህር በረከት አዝመራው ነግሬያቸዋለሁ መጽሐፍ ይወሰዱ። እሺ ከነገሩ መምህር በረከት አዝመራው ነኝ ካሉ ይሰዱ። አንተ ጋር ከመጡ ነግሬያቸዋለሁ ይመጣሉ አንተ ጋር ችግር የለም። ስልክ ቁጥሬን ሰጥቻቸዋለሁ። በጣም ጥሩ። ኧረ ሰጣቸዋለሁ። እሺ ጨመርመር አድርጌ ሰጣቸዋለሁ። ያኛውንም እሰጣቸዋለሁ። ያኛውንም መጽሐፍ ጨመርመር ሰጣቸዋለሁ። የተደበቀ እውነት አለ። የተደበቀ እውነትን አልገደሉትም አለ። የተደበቀ እውነትም አለ። አልገደሉትም፣ አልሰቀሉትም። የስላሴ ሐሳብ አለ። እሰጣቸዋለሁ። ጨማምሬ እሰጣቸዋለሁ። በቃ ስጣቸው ኢንሻአላህ። እሺ አላህ ሰው ዲት ያርግላቸው። አሚን። ኦኬ መቀጠል አልጀበርት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አኺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ እንዴት ነህ? ሁሉ ሰላም? አልሐምዱሊላህ ሁሉ አማን ነው ኢንሻአላህ። የሼኮቹ ስኩፍታ ባንተ ላይ ያለው ብዙ ጊዜ የሼኮቹ ሙራድ አንተ ላይ ነው ያለው እና ልታካፍለኝ ምን አለ ትንሽ የተወሰነ አልጀበርቲ ዝም አልክ። السلام عليكم. وعليكم السلام ورحمة الله وبركاته. ሰላም ናችሁ? ሰላም ነን አለን አልሐምዱሊላህ። ጠፋ
ጠፋብኩ የዋሽታ አሚርን አስገቡኝ እያለ እየጠየቃቸው አይደል እንዴ? አፖሎጂስቶችን አስገቧቸው። አፖሎጂስቶችን አስገቧቸው። ክርስቲያኖች ካላችሁ ቦታ ክፍት ነው። ኢንሻአላህ መግባት ትችላላችሁ። ቴሌግራም ላይ አስቀምጫለሁ ኦዲዮ፣ እዛ ላይ እንትን በሉት። ምክንያቱም ቪዲዮ የሚሰራልኝ ልጅ አጋጣሚ ቢዚ ሆኖ ነው መሰለኝ ላገኘው አልቻልኩም። ስለዚህ ቪዲዮ እየሰራችሁ ማሰራጨት ትችላላችሁ ማለት ነው። እኔ እዚህ ጋር ቪዲዮ ልለቅ ነበር ያሰብኩት የነበረው። ያው ታውቃላችሁ ቪዲዮ ስራ ምናምን ጎበዝ አይደለሁም የግራፊክ ዲዛይን ላይ። ስለዚህ ጀስት እዛ ላይ አዳምጡት። እሺ ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ያላችሁ ክርስቲያኖች መግባት ትችላላችሁ ነው ያልኳችሁ። በኮሜንት እስኪ ኡስታዝ ለልጄ ስመውጣለት ያለ ነው። ኡስታዝ ቢን ኢልያስ ይባላል። ደበላ ወይም ጨቡዲ በለው ገብቶ ይጠይቀኝ። ናግባ በለውና ትንሽ እንትን ይብል ያወራ። በኮሜንት ንኮው አላወራ። አይ ጨበደ ደስ ይላል ኡስታዝ። እሺ ለማንኛውም ኮፒ ሊንክ አድርጉ። እሺ ልጆች ታፕታፕ አድርጉ። ኡስታዝ መጥቶልናል ኢንሻአላህ። ኮፒ ሊንክ ታፕታፕ ካደረግን ወገኖች ካሉ አዳር ሙሉ ልናደርገው እንችላለን ኢንሻአላህ። የኛ ጸባይ ነው ዋናው። ቶሎ ቶሎ በሉ ኢንሻአላህ። በነገራችን ላይ ቴሌግራም ላይ እዚህ ያላችሁ ሰዎች 200 ሰው እንትን ካሉ 60 ሺህ ይገባል። ዛት ሚንስ እናንተም ታነባላችሁ፣ ታስነብባላችሁ። ቴሌግራም የማታውቁ ሰዎች በቀላሉ አብዱ መርካቶ አንድ ያሳያቸው። ስንቶቻችሁ ቴሌግራም ያላችሁ? ስንቶቻችሁ አላችሁ? አረ ክርስቲያኖች ነውና አንዳንድ አሳዩ። እስከዛ ድረስ ነው። አይ እንትን ነው የቻናሉን ነው ያልኩት። ቻናሉን ላይብረሪውን ይታያችኋል። የቴሌግራም ቻናል ያለ የሌለው ሰው አለ? እስኪ የሌለው ሰው ሁለት ያሳየኝ። ሁለት የሌለው ሰው ሁለት ያሳዝናል። የሌለው ሰው አለ? አቤት በላሳያችሁ። አብዱ መርካቶ አለ? አብዱ መርካቶ ይገርማል። ብዙ ሰው የለውም። ኦኬ አብዱ መርካቶ አለ? ማሳየት ይሄው ኡስታዝ፣ ይሄው እያሳየው ነው። የት አለ? አልታየም እኮ። ይሄው ይታያል እንጂ ይታያል አይደል? ይታያል እንዴ የጀማ? አይታይም ብቻ ሳይሆን ሚዩት ራሱ አላነሳም። ለኔ የሚታይ ለኔ ሚዩት እንዳላነሳ ነው የሚታየኝ። ሊንኩ ከሆነ የለም ከታች የለም እያሉ ነው። አዎ እየታየ አይደለም። አብዱ መርካቶ ይታያችኋል እናንተ? ሊንኩን እናምጣው ኡስታዝ ሳሻለው። ሊንኩን እሺ ከስር አድርግላቸው፣ ጻፍላቸው። ይሄን ሳይሆን ያኛውን፣ ይሄኛውን ነው የፈለኩት እኔ። ቻናሉን
እናንተ ያረጋችሁ ያላችሁት ግሩፑን ነው። ቻናሉን ስጧቸው። ቻናሉን ስጧቸው። ቻናሉን ይኸው ቻናሉን ሞር አላ በፊዳደ ኡስታዝ ይላል። ምንኛ ነው? እኔ አላቅም እኮ የምታወሩት ኢትዮጵያ ቋንቋ ነው የታውቃለሁና ነው የምታጨናንቁኝ። አላህ ይጠብቅ ይላል በጦጣ ቋንቋ። አሚን አሚን። እሺ ወደ ትምህርት ካልሆነ ሙስሊሞቹ ይግቡ። ያደረቁኛል ሙስሊሞቹ እንግዲህ መቻል ነው። አልጀበርቲ ሙስሊሞቹ እኮ ታውቃለህ እኔ ላይ ሲሆን ይበረታሉ። ታያቸዋለህ ጫጫታ ላይ ምናምን ሆኖ ነው የሚገቡት። ከዛ ሰው ሲያወራ ባለ ጥልቅ ይላሉ። ከዛ ከስር ደግሞ ይሰዳደባሉ። ታያቸዋለህ። ጠብቅ። ከዛ ተው ስላቸው ደግሞ እንዴ ሰው ታገስ እንጂ ምነካ ክርስቲያኖችን በስነ ስርዓት አይደል እንደምትይዘው ይዋላልኩም ነው ያወራን ጣልቃ ገባ። ይሄው ያልኩት እኮ ነው። አልጀበርቲ ሳልጨርስልህ ማለት ነው። ይሄው ያልኩት ነገር ማለት ከዛ በኋላ እንደ ክርስቲያኖች ያዋቸው እንጂ ክርስቲያኖችን በትክክል እያስተናገዳችሁ ሙስሊሞች ላይ ሲሆኑ ጨከን የምትሉት ነገር አለ ምንም ይላሉ። ከዛ በኋላ እሺ ሙስጠፋ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ተለበካቱ ኡስታዝ ሰላም ነው። እንዴት ነህ? ሰላም ነኝ አለሁ አልሐምዱሊላህ። ደህና ነኝ አልሐምዱሊላህ። ኡስታዝ ጥያቄ እንትን ነበር ታውቃለህ? ክርስቲያኖች ጅን ምናምን ሲያስለቅቁ ማለት ነው። አሁን እኛ ሙስሊሞች በቁርአን ምናምን ቁርአንን ፈርተው ይለቃሉ ጅኖቹ። ክርስቲያኖቹ በምንድን ነው የሚያስለቅቁት? ይሄ ጥያቄ በፊት ጀምሮ መጠየቅ የምፈልገው ጥያቄ ነው። አዎ አንድ ሰው ታምር ማድረጉ ለአንድ ነገር ማስረጃ አይሆንም። በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ምን ይላል መሰለ? የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ አለ። ከፍሬያቸው ታውቋቸዋላችሁ ካለ በኋላ ቁጥር 22 ላይ በሰማያት ያለውን የአባቴን ፈቃድ እንጂ ጌታዬ ጌታዬ የሚል መንግስተ ሰማያት ቢገባ አይደለም። በዚያ ቀን አለ ወይም በምጽአት ጊዜ ሲመጣ ብዙዎች ጌታ ሆይ በስምህ ትንቢትን አልተናገርንምን? በስምህ አጋንንትን አላወጣንም? በስምህ ብዙ ተአምራትን አላደረግንም ይሉኛል። የዛን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ አለ። ስለዚህ አየህ አንድ ሰው ተአምር አድርጎ አጋንንትን አውጥቶ ነገር ግን ኢየሱስ አላውቅም የሚለው ሰው አለ። ለምን ሲባል መፈተሽ ያለበት ትምህርቱ ስለሆነ ነው። በትምህርቱ ነው የሚታወቀው። ኦሪት ዘዳግም ምዕራፍ 13 ቁጥር 1 ላይ በመካከላችሁ ነብይ ወይም ህልም አላሚ ቢነሳ ምልክትንና ተአምራትን ቢሰጥ ነገር ግን ምልክቱ ተአምራቱ ቢፈጸም እርሱም ሄዶ የማታውቃቸው ሌሎች አማልክት እንከተል እናምልካቸው ቢል እንዳትሰማው ይላል። አትስማ። ከዛ ምን በለው ይላል? ግደለው ይላል። ስለዚህ አንድ ነብይ ተነስቶ ተአምር ሊያደርግ ይችላል። ከዛም ባሻገር ደግሞ ምልክትን ሊያሳይ ይችላል። አጋንንትን ሊያወጣ ይችላል። ተአምር ሊያደርግ ይችላል። ነገር ግን በምንድን ነው የሚመዘነው አለ? የማታውቃቸው ሌሎች አማልክት እንከተል እናምልካቸው ቢል እንዳትሰማው ነው የሚለው። ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸውስ የተመረጡት እንኳን እስኪያስቱ ድረስ ታላላቅ ተአምራትና ድንቅን ያሳያሉ አለ። ስለዚህ ሐሰተኛ ነቢያትና ሐሰተኛ ክርስቶሶች ተአምራትን ሊያደርጉ ይችላሉ ማለት ነው። ተአምራት ማድረግ የአንድ እምነት የእውነተኛነት ማረጋገጫ ሊሆን አይችልም። ለምን? ራዕየ ዮሐንስ ምዕራፍ 13 ቁጥር 13 ላይ ሐሰተኛው መሲህ ሲመጣ እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላላቅ ተአምራትን ያደርጋል። ስለዚህ ሐሰተኛው መሲህ
አሳይ መሲህ 66 የሚባለው ወደፊት ሲመጣ ታላላቅ ምልክቶችና ታላላቅ ታምራትን ሊያደርግ ይችላል አለ። ከምን አንፃር ነው ብለን ስንል ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት አለ። የአሳይ መሲህ መምጣት በታምራት ሁሉና በምልክቶች በሐሰተኞች ድንቆች በአመጽም መታለል እንደ ሰይጣን አሰራር ነዋል። ስለዚህ ያ ነው እኛ አንድ ሰው አሞት አንድ ክርስቲያን አሞት እኛ ጋር መጥቶ ሩቂያ ቢቀራበት ቁርአን ቢቀራበትና ቢፈወስ እስልምና እንዲቀበል አንገፋፋው። ለምን? በዛ አይደለም እንትን ማለት በእውቀት ላይ ነው። ቁርአን የሚለው ካላህ በስተቀር በሐቅ የሚመለክ አምላክ አለመኖሩን እመን አይደለም የሚለው እወቅ ነው የሚለው። መጀመሪያ እውቀት ይቀድማል። ስለዚህ ላ ኢላሃ ኢለላህ የሚለውን ሁለቱን ሸርጦች ሁለቱን ማዕዘናት በደንብ አውቆ ነፊ የሚባለው ምንድነው ኢስባት ማለት ምን ማለት ነው የሚለውን ነገር በደንብ ተገንዝቦና አውቆ መስለም አለበት ብለን ነው ምናምነው። ከዛ በኋላ ሩቂያ የሚባለው ነገር እንደ ሰከንደሪ ነገር ነው። ሰከንደሪ ነገር ነው ማለት ሊደረግም ላይደረግም ይችላልና ከዛ አንፃር ነው። የነሱ ግን ምንድነው ማስረጃ መሆን አይችልም ነው። ፕሮቴስታንት ጋር ታያለ፣ ብርሃማኒስቶች ጋር ትሄዳለ፣ ሂንዱ የሚባሉ 300 ምናምን ጣዖታት ያመልካሉ። እነሱም ሙት ያስነሳሉ፣ እውር ያበራሉ፣ ሽባ ይተረትራሉ። ነገር ግን እውነተኞች አይደሉም። ኦኒሰስ ጋር ስትሄድ ታምራለ ግን መስላችሁ እዚህ ላይ አንዴ ማለት ነው ትክክል ነው። ቁርአን ምናምን ፓወር አለው የአላህ ቃልም ነው ይለቃል፣ በቁርአን ይለቃል። ግን እነሱ በምን አይነት ፓወር ነው ሊለቀው የሚችለው? ምን አይነት ፓወር ተጠቅሞ ነው? አሁን ሸያጢን ነው ኩፋሩል ጂን የሚባሉት ሸያጢኖች አሉ አይደለ? ከነሱ ጋር ኮንታክት ስላላቸው ከነሱ ጋር አሰራር ነው። ኢየሱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 12 ላይም እንደዛ ነው። ሰይጣንን ሊያወጣው አይችልም፣ ካወጣው ግን መንግስቱ ተለያያል። የተለያየ መንግስት ካላቸው ሊያወጣል ማለት ነው። በቤልዜቡል ማለት በአጋንንት አለቃ አጋንንትን ያወጣልና ብሎ ነው ያስተማረው ማቴዎስ ወንጌል ላይ ማለት ነው። ምዕራፍ 12 ቁጥር 25 እና ቁጥር 24 እስከ 26 ብትመለከተው ፈሪሳውያን ግን ሰምተው በቤልዜቡል ማለትም በአጋንንት አለቃ ካልሆነ በስተቀር አጋንንትን አያወጣም አሉ ይላል። ኢየሱስም ሐሳባቸውን አውቆ እንዲያላቸው እርስ በርስ የምትለያይ መንግስት ትጠፋለች፣ እርስ በርስ የሚለያይ ከተማም ሁሉ ቤት አይቆምም። ሰይጣንን የሚያወጣው ከሆነ እርስ በርሱ ተለያየ፣ እንግዲያውስ መንግስቱ እንዴት ትቆማለች አለ። እኔ በቤልዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በማን ያወጣችኋል? ስለዚህ እነርሱ ፈራጆች ይሆኑባችኋል ብሎ አስተማረ ማለት ነው። እና ከዛ አንፃር ሰይጣንን ሊያወጣው ይችላል። ምልክቱ ምንድነው? መንግስቱ ሲለያይ ማለት ነው። መንግስቱ ይለያያል ማለት ነው። እና ከዛ አንፃር ነው የሚታየው። ኦኬ ቴንክ ዩ ነው እንጂ ሌላ ፓወር የለም። ጅንን በጅንን የሚያወጡት ማለት ነው። በቃ አንደርስታንድ። ጅን በጅን ሻም ሸያጢን ወይ ኩፋሩል ጂን ብለህ ለይልኝ እንዳይቀላቀልብኝ። ኦኬ ቴንክ ዩ። እና ደግሞ ማለት ነው አንድ ጥያቄ ልጨምር መርቅልን። ይሄ ከፕላኔቶች ላይ ወደ ረሱል ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲሄዱ ማለት ብዙ ሲያደርጉ ይሄ ጋላክሲ ምናምን የሚባለው አሁን አንድ ጋላክሲ ውስጥ ወደ 1 ቢሊዮን ምናምን የሚሆን ከዋክብቶች አሉ አይደል? ይሄን ጋላክሲ ምናምን የሚለውን ነገር አይተውት የሆነ ግልጽ አድርገውና ነግረውናል። ምናልባት እስኮ ቅርቢቱ ሰማይ ተብሎ ነው የተባለው በቁርአን ውስጥ። የቅርቢቱ ቡሩጅ የሚባል ነገር ታውቃለህ? ቡሩጅ የሚባል ነገር አለ አይደለ? ቡሩጅ የሚባል ነገር አለና ቡሩጅ የሚባለው ቅርቢቱ ሰማይ ላይ ያሉ ነገሮች ናቸው። አሁን አንተ የምትላቸው ነገሮች እንደዛ ነው። አምላካችን አላህ በቅርቢቱ ሰማይ ላይ ከዋክብትን ያረጋቸው በረጨት ነው። ረጨት ማለት የከዋክብት ስብስብ ጋላክሲ የምንለው ማለት ነው። የኛ ረጨት ራሱ ፍኖተ አሊብ ይባላል፣ ሚልኪዌ ጋላክሲ ይባላል። ጎረቤቱ ደግሞ አንድሮሜዳ ይባላል። ይህ ረጨት ውፍረቱ 1000 የብርሃን ዓመት እንደሆነ ይገመታል። ከአንዱ ጫፍ ከሌላው ጫፍ ርቀት በዲያሜትር ሲለካ ደግሞ ራሱ 100,000 የብርሃን ዓመት ይሆናል። የሚያጅበው ግን በውስጡ ከ100 እስከ 400 ቢሊዮን ከዋክብት እንደያዘ ይገመታል። ይህ አንዱ ወገን ከዋክብት ማዛሮት ይባላል። ኮንሰልቴሽን በቁርአን ቡሩጅ ይባላል። በቅርቢቱ ሰማይ ላይ ብዙ ረጨቶች ስላሉ አምላካችን አላህ ቡሩጅ በማለት ነግሮናል። በሱረቱ ሷፋት ምዕራፍ 37 ቁጥር 6 ላይ እኛ ቅርቢቱን ሰማይ በከዋክብት ጌጥ አጌጥናት አለ። ሱረቱ ፉርቃን ምዕራፍ 25 ቁጥር 61 ላይ ያ በሰማይ ቡሩጆችን ያደረገና በእርሷ ፀሐይን ሲራጅ ጨረቃን ሙኒር ያደረገ ጌታ
ክብሩ በጣም ላቀ ይላል። ስለዚህ ቡሩጅ የሚባል ነገር አለ ማለት ነው። ያ የቅርቢቱ ሰማይ ነው ማለት ነው ራሱ ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም ከዛ ጀምሮ የሚራጅ ሲያደርጉ ሚራጅ ማለት መውጣት ማለት ነውና በዛ ላይ ረሱል ሰለላሁ ዐለይሂ ወሰለም በሚወጡበት ሰዓት ላይ ተጉዘው ወደ ላይ በሚሄዱበት ሰዓት ላይ ምንድነው በእያንዳንዱ ሰማይ አለ አይደለ የነበሩ ሰማዮች አሉ ራሱ ሲወጡ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም እና የመጀመሪያው ሰማይ ቅርቢቱ ሰማይ ይባላል። በኳክብት እሱን አልፈው ነው የሄዱት እና የሰው ልጅ ያለበት ጋላክሲ የሚለው ነገር እና ይሄ አሁን ዩኒቨርስ የሚባለው ነገር እስከ ቅርቢቱ ሰማይ ድረስ ያለውን ነው ኮምፕሬንድ ማድረግ አልቻለም። መልቲቨርስ እያሉ ያወራሉ ሳይንቲስቶች። ብዙ ዓለማት አሉ ግን አናቃቸውም ብሎ ስፔኩሌሽን ነው እየሰጡ ያሉት። እኛ ግን ምንለው ደግሞ ቁርአን ረቢል ዓለሚን ይለዋል ራሱ። ዓለም አንድ ነው፣ ዓለሚን ደግሞ ዓለማት ማለት ነው። ዓለሚንና ዓለሙን እያለም ይናገረዋል ሌላ ቦታ ላይ በሐዲስ ላይ። ስለዚህ ዓለማት አሉ፣ የዓለማቱ ጌታ ነው አላህ። የሰው ልጆች አለ ረሱል ሰለላሁ ዐለይሂ ወሰለም ከዛ አልፎ ነው የሄዱት ለሌሊቱል ኢስራ ወደ ሚራጅ ላይ ቡራቅ በምትባል እንስሳ ነው እንትን ያሉት ማለት ነው ወደ ኢየሩሳሌም ሄዱ። ከዛ በኋላ ከቅርቢቱ ሰማይ ቀጥለው ሁለተኛ ሰማይ ሶስተኛ ሰማይ ነቢያቶችን ሲያገኙ ነበር። ሰባተኛ ሰማይ ማለፊያው አካባቢ ላይ ሲድረቱል ሙንተሃ ይባላል የማይታለፍበት አለ። እዛ ጋር ሲደርሱ ጅብሪልን በተፈጥሮ ቅርጽ አዩት። ባለ 600 ክንፍ ሆኖ ማለት ነው። ያኔ ራሳቸውን ሳቱ ማለት ነው፣ ወደቁ ማለት ነው። ሲነሱ 5 ወቅት ሰላትን ተቀብለው ተመለሱ ማለት ነው። ይሄ ነው ትምህርታችን። ኦኬ ሹክራን ኡስታዝ። እና እንደዛ ነው ያለው ነገር። ይሄ በጣም ደስ ይላል። ራሱ ሚራጅ የሚባለው ነገር በጣም ደስ የሚል ትምህርት ነው። ብዙዎቻችሁ ብትከታተሉት ጥሩ ነው ማለት ነው። ራሱ ሚራጅ ስለሚባለው ማለት ነው ራሱ ሰለላሁ ዐለይሂ ወሰለም ማዕሪጅ የሚባል ነገር ታውቃላችሁ? ማዕሪጅ ምንድን ነው? ማዕሪጅ ምንድን ነው? መሰላል አይደል? ሱረት ማዕሪጅ የሚባል አለ። አታውቁም? ይሄንን ማዕሪጅ የሚባል ሱረቱል ማዕሪጅ ሱረቱ ማዕሪጅ የሚባል አለ። ማዕሪጅ ማለት መሰላል ማለት ነው። ሱረቱ ማዕሪጅ ምዕራፍ 7 ቁጥር 3 ላይ የሰማያት መሰላሎች ባለቤት በሆነው አላህ መላሽ የለውም እያለ ይናገራል አይደል? ማዕሪጅ ይባላል መሰላል። ኦኬ። ስለዚህ ጋላክሲ የሚባለው ራሱን ሰማይ አይደለም ማለት ነው። ከሱ በላይ ነው ሰማይ። እሱ የቅርቢቱ ሰማይ ላይ ነው ያለው። ወይ እነ ጋላክሲ እነ ምናምን እዚህ ናቸው ያለው። እነ ክላስተር ወላላ አይደል እንዴ? እነ ክላስተርን አጣቃቸው። ጋላክሲ ምናምን አለ፣ ክላስተር አለ። ከዛ በኋላ ነው ዩኒቨርስ የሚባለው ያለው። አይ ቲንክ አገለባበትኩት መሰለኝ። የከዋክብት ረጨቱ ራሱ አለ። ከዛ በኋላ እንትኑ አለ፣ ክላስተር የሚባል አለ፣ የከዋክብቶቹ ስብስብ። ከዛ ጋላክሲ አለ። ከጋላክሲ በኋላ ነው ዩኒቨርስ። ዩኒቨርስ ማለት ራሱ እንትን ነው፣ ዩኒቨርስ ነው ራሱ። መልቲቨርስ ደግሞ የሚባል ነገር አለ። ጋላክሲዎችን ሰብስቦ የያዘ ነው ዩኒቨርስ ማለት። አዎ እነሱን ያቀፈ ነው። እሱ ጋር ነው ሳይንስ ያቆሙ። ወደ ፊት ደግሞ ምን አለ? ሶላር ሲስተም አለ አይደል? ሶላር ሲስተም ውስጥ ደግሞ ምን አለ? ምድር አለች። ከምድር ደግሞ ማን አለ? ሰው አለ። ከሰው በታች ምን አለ? እንስሳ አለ። ከእንስሳ በታች ምን አለ? እጽዋት አለ። ከእጽዋት በታች ምን አለ? ማዕድናት አሉ። ከዛ በኋላ ከማዕድናት በታች ደግሞ ምንድነው ያሉት ብለህ ስትል ምንድነው ያለው? ራሱ ሞለኪውል ነው። ከሞለኪውል በታች ምን አለ? አተም። ከአተም በታች ምን አለ? ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። እሱ በታች ምን አለ? ኤተር አለ። ከኤተር በታች ምን አለ? ስፖት ላይት አለ። በቃ እዛ ጋር ቆመ ሳይንስ። በቃ ጥቃቅን ፍጥረታት ወደ ታች ቢሄድ የሰው ልጅ ያልደረሰበት ወደ ታችም አለ ወደ ላይም አለ ማለት ነው። ፍጥረትን ካላህ ውጪ በትክክል የሚያውቅ የለም። ሰፊ ነው። አሁን ግልጽ ነው። ኡስታዝ ቴንክ ዩ ሎረር በቃ በጣም አመሰግናለሁ። ኦኬ ማሻአላህ። እሺ ተመስገን። ይሰማል? ተመስገን። አዎ ሰላም ነው። ሰላም ነኝ አለው። እንዴት ነህ? አልነዝጋም። እኔ ክርስቲያን ነኝና የሆነ ጥያቄ ሊጠይቅ ብዬ ነው እየከርከሉ አይቼ ነበርኩ። ጠፋብን እኮ የዋሽታውን ክብን እኮ። አረ አለው አልጠፋም። አለው ያየው ነበርኩ እዛ ቲክቶክ ላይ ላይፍ ላይ ያየው እየሰማው። አሁን የሆነ እኔ ክርስቲያን ነኝና
ኢየሱስ ክርስቶስ ሞቶ ተነስተዋል 3 ቀን ሞቶ ተነስተዋል የሚባል ነገር እሱን ጠይቃለህ ብዬ ነው እሱን ጠይቃለህ ብዬ ነበር እሺ ኢየሱስ ክርስቶስ ሞቶ ለኛ ብሎ ሞቶ 3 ቀን ሞቶ ከ3 ቀን በኋላ አልተነሳ እኔ አላየውም ራሱን በቦታው የለውም እኔ ራሱ ፈርስት ሴንቸሪ ላይ ያለ ፕራይመሪ ሶርስ ሲኖር ነው ኢንዲፔንደንት ሶርስ ሲኖር ይሆን ማለት ኢየሱስ ክርስቶስ ሰው ልጅ ነው እሺ እየፈጠረ ኢየሱስ ክርስቶስ እኛ ፈጥሮ ለኛ አይደለም ሞቶ የተነሳው እኔ ምን አውቃለሁ እኔ ለምን ለኔ ይሞታል እኔ መጀመሪያ በሽታውን ነው ማውቀው መድኃኒት ነው አይደል ያልከኛል ኢየሱስ መድኃኒት ነው ያዳነን ለማዳን ነው አይደል የሞተው ለኛ ብሎ አይደለም የሞተው እኮ ለማዳን ነው አይደል የሞተው ህመማችን ምን ነበረ የታመመው ምንድነው እሱ መድኃኒት የሆነው ምን ታመን ነው ምን ታመን ነው ምንድነው የታመመው አሁን ኦኬ ለምንድነው የሞተው አሁን ሞቶ አይደለም የተነሳው ያለው አሁን ለምሳሌ የሞተው ለማዳን ነው ግን ምንድነው የታመመው ምንድነው በሽታው እኮ መጀመሪያ መታወቅ አለ ባሁን የስኳር መድኃኒት አምጥተን ካብላ ብትለኝ ስኳር በሽተኛ መሆኔ መጀመሪያ ማረጋገጥ አለብኝ የደም ብዛት መድኃኒት ይዘበት መጣ የደም ብዛት መድኃኒት አሁን አምጥቼ ዋጣው በደ ትውጣዋለህ አልውጥም ለምንድን ነው የማትውጣው በሽታ ካለኝ ውጣለሁ ለምሳሌ ስኳር ካለኝ የስኳር መድኃኒት ውጣለሁ እኮ በሽታው መጀመሪያ ስለዚህ ኢየሱስ ተሰቅሏል ሞቷል ምናምን ስትሉ መጀመሪያ በሽታው ምን ነበረ ብለህ ጠይቅ እስቲ ምን ነበረ የታመመው ምንድነው ለምሳሌ አሁን አንተ ጥሩ መታል አሁን እሱ ለና ስላልገባኝ ኢየሱስ ክርስቶስ ለኛ ብሎ ሞቶ በሶስተኛ ቀን አልተነስተዋል ይያሉ ነው ስለዚህ አልተነሳም ይያልኩ ነው አንተ ይሄ እንዴት ነው አሁንኛ በእኛ ክርስትና በሽታው ነው መጀመሪያ አሁን ተነስተዋል ያንተ እምነት ነው እኔ እምነት አይደለም እኔ ሙስሊም ነኝ ኢየሱስ ወደ ሰማይ እንዳረገ ነው ማምነው ማንንም የሰቀለውም የገደለውም የለም እኔ እንደ ሙስሊምነቴ ማለት እንደ ቁርአን ማለት ነው እንደ ባይብል ከሆነ ደግሞ አራት ወንጌሎች የተመረጡበት ምክንያት ኢየሱስ ተሰቅሏል ሞቷል የሚለውን ወንጌል ስለሚቀበሉ ነው አራት ወንጌል ውስጥ ያሉ ነገሮች ማለት ነው እኔ አሁን አራት ወንጌሎች ኦሪጂናል ፕራይመሪሊ ሶርስ አይደሉም አሁን መታያቸው ከጊዜ በኋላ የተጻፉ ነገሮች ናቸው መጀመሪያ የነበረው ኦሪጂናል አውቶግራፊ የለም አንድ ያዝልኝ ሁለተኛ ያለው ፍራግመንት ነው በተስታሽ ነው እሱም ዮሐንስ ወንጌል ምዕራፍ 18 ላይ ያለው ቁጥር 14 እስከ 16 ያለው ነው 6 አንቀጽ ነው ያለው እሱ 6 አንቀጹም ቢሆን በ52 ነው የተገኘው በ152 ነው የተገኘው አይደለም በ125 ወይ 27 ጠፋኝ በ120 ነው የተገኘው አካባቢ ላይ ወይ በ125 አካባቢ ላይ እሱም ሲገኝ ፓፒረስ 52 የሚባለው ነው የተገኘው እና እንደዛ ውስብስብ ነው ራሱ ኖርማል ማለት ነው የስቅለት ጉዳይን ካነሳው በጣም ውስብስብ ነው ግን ምንድነው የታመመው ህመማችን ምን ነበረ አሁን አንተ ኢየሱስ ክርስቶስ ሰው ልጅ ያልክ ነው ሰው ነኝ ብሏል ራሱ አይደል እንዴ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ አለ ከማን ነበር ሲሰማ የነበረው ተመስገን ከፈጣሪ ነው ለምሳሌ አሁን ስለዚህ ማን ነው ሲሰማ የነበረው ሲሰማ የነበረው ምን ነበረ ሰው ነው ጥንዚዛ ነው ድመት ነው ውሻ ነው አይጥ ነው ምንድን ነበር ሲሰማ የነበረው ሲሰማ የነበረው ምን ነበር ተመስገን ከአምላክ ሲሰማ የነበረው ምን ነበረ ዮሐንስ ወንጌል 8:40 ኦኬ መጽሐፍ ቅዱስ ፊት ለፊት ኦኬ መጽሐፍ ቅዱስ አይዞህ ችግር የለም እኛ ምን እናነብላለን እሺ የፈለኩት ታውቃለህ አሁን ለምሳሌ እሱ ኩልክ አሁን እሱ ነው ዋና ነገር እዚህ ጋር የሆነ ነገር ተካክዬ ነበርኩ ነው ዛሬ ኢየሱስ ክርስቶስ ሰው ልጅ ነው እኔ አሁን ሰው ልጅ ከሆነ እኛ አሁን ለምሳሌ ክርስቲያኖች ለሰው ልጅ ነው እንጂ የሚያመልከው ሰው ልጅ ሆኖ ነው
እንደ ሙስሊሞች ያሉ ማነው ፍጡር ነው የምታመልኩት መሐመድ ማሙን ፍጡር ነው ይኸውልህ ተመስገን እኔ ልንገርህ አንድ ነገር በቀንህነት ነው የምነግርህ ሰውና ፍጡር አምልካችሁ ጀነትን እንዳታስቧት ሁሌ ነው የምነግራችሁ ስመ ወላህ ብያለሁ የቂያማ ቀን ምስክር ነው መሆንባችሁ በላያችሁ ላይ ነግራችኋለሁ ሁጃ ቆሞባችኋል ሰውና ፍጡር አምልካችሁ ጀነትን እንዳታስቧት ሱረቱ ማይዳ ምዕራፍ 5 ቁጥር 73 ላይ አላህ የሚናገረው እንደዛ ነው በኢሳ በኩል ኢሳ የተናገረው ነገር በአላህ ላይ ያሻረከ ሰው አላህ በእርሱ ላይ ጀነትን እርም አድርጎበታል ነው የሚለው መኖሪያው እሳት ነው ተብሏል ሰውና ፍጡር መሆኑን ከተረዳ በኋላ ካመለክ መቀመጫ እሳት ነው የሚሆነው የማንኛውም ሰው አላህ ይጠብቅ ከዛ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ነኝ ብሏል ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ የናዝሬቱ ኢየሱስ በድንቅና በታምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና there is only one God and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ ዘማን ክራይስት ኢየሱስ እሱም ሰው ክርስቶስ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ ነገርኳችሁ ሰው ነኝ አለ እግዚአብሔር ደግሞ ምን አለ ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም አለ ሰው አይደለሁም ከሚለው ከአንዱ አምላክ እየሰማ ሲያስተላልፍ የነበረው መካከለኛ ሆኖ በመካከል ላይ ያለው ኦንቶሎጂካሊ ሰው ነበር የነበረው ሜታፊዚካሊ ደግሞ ነብይና መልእክተኛ ነበር የነበረው ያንን ሰው ከሆነ ሰው ፍጡር ነው አይደል ተመስገንዬ ሰው ፍጡር አይደለም ነው ፍጡር ነው አዎ ፍጡር ታዲያ እንዴት ይመለካል ኢየሱስ ሰው መሆኑን ካመናችሁ አሁን ለምሳሌ አንድ ብቻ ጥያቄ በይቅርታ ልጠይቅ አሁን ሙስሊም ላይ መሐመድ ሰው ልጅ አይደለም መሐመድ ሰው ልጅ ነው እሳቸው ኦንቶሎጂካሊ ሰው ብቻ ናቸው መላእክም አይደሉም አምላክም አይደሉም ሰው ብቻ ናቸው እናንተ እነሱ አሁን ሙስሊሞች እነሱ ያመልኩ አይደለም እንዴ አያመልኩ መሐመድን ረሱል ሰለላሁ ዐለይሂ ወሰለም አያናመልክ ነብያችን ናቸው መልእክተኛችን ናቸው ካላህ ዘንድ የመጡ እንወዳቸዋለን እናከብራቸዋለን አዎ ሰው ናቸው ኦንቶሎጂካሊ ሰው ብቻ ናቸው እንዳንተ እንደኔ ሰው ናቸው ራሱ ከሴት ከእናት ከአባት የተወለዱ ሰው ናቸው ነብይ ናቸው ኢየሱስ ክርስቶስና አሁን ለምሳሌ መጽሐፍ ቅዱስ ያለው ዳዊት አብርሃም ይስሐቅ እነሱ አንድ ናቸው እንዴ እነሱ ተላላኪ ናቸው አይደል እንዴ ዳዊትም ሰው ነው አዳምም ሰው ነው ምንድነው ጥንዚዛ ነው ድመት ነው አይጥ ነው ድንጋይ ነው አይደለም ሰው ናቸው ኦንቶሎጂካሊ ሰው ናቸው ኢየሱስ ክርስቶስና ዳዊትና አንድ ናቸው እነሱ ሰው ናቸው ነው ኦንቶሎጂካሊ ሰው ናቸው መልአክ አይደሉም እንግዲህ አምላክም አይደሉም ራሱ የሚመለኩም አይደሉም አምላክ የሚመለክ ነው እነሱ አምላክ አይደሉም ሰው ናቸው አዎ ኦኬ ሁሉም ሰው ናቸው አሁን መጽሐፍ ቅዱስ ምን ይላል እዚህ ጋር ዳዊት ተላላኪ እንደ ይስሐቅም አብርሃም ተላላኪ ኢየሱስ ክርስቶስ እንደ እነሱም ተላላኪ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻውን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ መልእክተኛ ነው ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ እንደዛ ነው የቃል ኪዳኑ መልእክተኛ ይመጣል የምትወዱት የቃል ኪዳን መልእክተኛ ይመጣል ነው የሚለው ስለሱ ሲናገር በትንቢት መልእክተኛ ነው የፈጣሪ መልእክተኛ ነው እኛ ክርስቲያኖች ግን ለምሳሌ ሰው ነው እያመለካለው እንዴት ነው ነገሩ አዎ ሰው ነው እያመለካችሁ ያላችሁት ምንም ጥርጥር የለውም መለኮት የተዋደው ሰው ብላችሁ ነው የምታምኑት ሰው ነው መታመኑ ሰው እንደ ሞቱ ተነስቷል የሚባለው በየአመቱ ኢየሱስ ክርስቶስ ሞት ተነስቷል ታዲያ ምንድነው እና አምላክ ነው የሚሞተው እንዴ ሞተር የተነሳለ መጥቶ ያለ መጻውርሳ አንደኛ ጢሞቴዎስ ይኸውልህ
አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ሰዎች ሊያዩትና ሊቀርቡ በማይችለው ብርሃን ውስጥ ይኖራል፣ አንድ ሰው እንኳን አላየውም ሊያየውም አይቻልም አለ። የሚሞት አይደለም ራሱ። ዕንባቆም 1:12 ላይ እንደዛ ነው። አንተ የተቀደስክ አምላክ ነህ አትሞትም ነው የሚለው። አትሞትም የሚሞት አይደለም። የሚሞት አምላክ የለም ራሱ። አምላክ ከሞተማ ጽንፈ ዓለሙ ማን ሊያስተዳድር ነው? ፈጣሪ ሞተ? አንተ አይደለም ሞተ ይቅርና አንተ እጅ ላይ ሻይ ይዘህ እንቅልፍ ሽልብ ቢያደርግህ ሻዩ ምን ይሆናል? ተመስገን ምን ይሆናል? ይደፋል። ፍጥረተ ዓለም ፈጣሪ ሞቶ ፍጥረተ ዓለም ዝም ብሎ የሚኖር ይመስላል? ይኖራል? አይኖርም። ያ ነው ያለው ነገር። ስለዚህ ፈጣሪ ሞተ። ፈጣሪ ከሞት የሞቱን ይነሳል እያሉ እየሰበኩ አይደለም? አሁን መጽሐፍ ቅዱስ አለ አይደለም እንዴ? ወይ የሞተው ሰው ነው በቃ አለቀ። ከሞተም ሰው ነው የሞተው። ከሞተሽ ኢየሱስ ክርስቶስ የሞተው እንደት ነው? የሞተው ሰው ላይ እንደ አይን የሚያየው ሰው መጀመሪያ አይን ያል እሱ ካወራ ለምሳሌ እጅ የሌለውን እውነት ነው። ሙት ያስነሳ ነበር፣ ሽባ ይተረትር ነበር፣ ለምጻምን ያነጻ ነበር። እሱ እኮ ሰው ልጅ እንዴት ሆኖ ነው የሚያርገው አለው። እኔ አሁን እሱ ነው ግራ ገባኝ። ሰው ልጅ ያንን ነገር አድርገውታል። ማቴዎስ ወንጌል ምዕራፍ 10 ላይ እንደዛ ነው። ሙት ያስነሱ ነበር ሐዋርያቶች። ሙት አስነሱ ብሎ ልኳቸው ነበር ኢየሱስ። ጣቢታ የምትባል ሴት ሐዋርያ ሥራ ምዕራፍ 9 ላይ ጴጥሮስ አስነስቷል፣ ሙት አስነስቷል። ኤልሳዕና ኤልያስም ሙት አስነስተዋል። ምን ትላለህ? ሙት አነስተ ኦኬ ሙት አስነስተዋል። አዎ። ስለዚህ ሙት ማስነሳት ለአንድ እምነት ማረጋገጫ ማስረጃ ነው። አሁን እዚህ ጋር እሺ ሙት ማስነሳት ለአምላክነት ማስረጃ መሆን አይችልም። አምላክነትን አይደለም ያሳየው፣ አያሳይም። አሁን ኢየሱስ ክርስቶስ እዚህ ጋር በመጽሐፍ ቅዱስ ምን ያለ መሰለ? አሁን ለመጽሐፍ ቅዱስ ላይ ውሃ ውስጥ መንገድ አለ፣ እሳት ውስጥ መንገድ አለ ብሎ እየሰበከ ነው። ሰው ልጅ እንዴት እሳት ውስጥ ያልፋል? እንዴት ውሃ ውስጥ ያልፋል? እግዚአብሔር ለምን እያለፈ ያለው? እኛ የሚያመልከው አምላክ እስራኤላውያን ከግብጽ ባርነት ከወጡ በኋላ በኤርትራ ባህር ግድግዳ ሆኖ በውሃ ውስጥ አልፈዋል። እውነት ነው። አናንያ አዛርያና ሚሳኤል የሚባሉት ትንቢተ ዳንኤል ምዕራፍ 3 ቁጥር 23 ላይ እሳት ውስጥ ተጥለው በእሳት ውስጥ ሳይነካቸው ሳያቃጥላቸው አልፈዋል። ተአምር ነው። ዳንኤል ምዕራፍ 6 ላይ ዳንኤል የአንበሶቹ ጉድጓድ ውስጥ ተጥሎ ምንም እንስሳቶቹ ሳይበሉት ተርፈዋል። ይህ ምንድነው? ተአምር ነው። ተአምር አለ የለም አላለም፣ ተአምር አለ። እና ይሄን ይመስላል ወንድማችን። በርታ እሺ። እሺ አሁን መጣለሽ። ታንኪ ሌላ ጊዜ መጣለሽ። አጠገብ ሙስሊሞች አሉ እንዴ? አዎ አለ እኮ እዚህ ጋር ተከራከረ ለእነሱ ሙስሊሞች አሉ። እንዴት ብዬ አሁን እነሱ ሙስሊሞች አሁን እዚህ ጋር የኔ ጎድኞች ሙስሊሞች ስለሆኑ ኢየሱስ ክርስቶስ ሞቶ ተነስቷል፣ እነሱ ሰው ልጅ ነው እያሉ እንዴት ነው ሰው ልጅ ነው ብዬ አሁን አንተ ጋር በቲክቶክ ላይ አይቼ ላይቭ ላይ አይቼ በዛ ነው ከገባሁት። እኛ የሚያመልከው አምላክ ያድናል ይታደጋል ይባላል። ከምን ያድናል የሚለው ነገር መብራራት አለበት። ምክንያቱም ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ ማለትም ክርስቶስ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ባቃር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱም ተሰማለት ይላል። እርሱ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ባቃር ከሞት እንዲያድነው ጸሎት ጸልየዋል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ ብለዋል። ማን ነው እርዳታ የጠየቀው? አድነኝ ብሎ እርዳታ የሚጠይቀው ማን ነው? ፈጣሪ። ፍጡር ነው ጠያቂው ማን ነው? አድነኝ እያለ የሚጠይቀው ማን ነው? ፈጣሪማ ጥራት ይገባው። ከማንም እርዳታ አይፈልግም። እሱ ይረዳል እንጂ አይረዳም። እርዳታ የሚጠይቀው ማን ነው? እግዚአብሔር ይበላል ይጠጣል እንዴ? አይበላም የሚበላውና የሚጠጣው እኮ አሁን ይኸውልህ ራሱን አድነኝ ብሎ የሚጣራው ወደ ማን ነው? የናዝሬቱ ኢየሱስ። የናዝሬቱ ኢየሱስ አድነኝ ብሎ የሚጣራው ወደ ማን ነው? ወደ ፈጣሪ። ስለዚህ ማን ነው ፈጣሪ? ወደ የሚጣራበት አድነኝ የሚለው ማንን ነው? ያ ፈጣሪ ማን ነው? ፈጣሪ እኮ አንድ አይደለም እንዴ? ምን ሁለት ሶስት ፈጣሪ አለ
እኮ አንድ ፈጣሪ ካለ ወደ ፈጣሪ የሚጸልየውና አድነኝ እያለ የሚጸልየው ከሞት እንዲያድነው አሁን እዚህ ጋር አሁን ይቅርታ አሁን ለምሳሌ በኦርቶዶክስም በሙስሊምም በክርስቲያንም አንድ ፈጣሪ ለምንድን ያለው? በእስልምና አንድ ፈጣሪ ነው ያለው፣ አንድ አምላክ ነው ያለው። በእናንተ ግን አንድም ሶስትም ነው ያለው። እንዛዱ ሰለስቱ እንደ ሶስት ይኖራል። አንድ ሴሌስ ባካላት በይቷል የሚኖረው የፈጠረ ፈጣሪ አንድ ነው። ስላሴ የሚባል ፈጣሪ የላችሁም? ትራዩን ጋር ትሉ የለ እንዴ? አንድም ሶስትም የሚሆን አምላክ በስላሴ አታምንም እንዴ? አንተ ካድከው እንዴት አምናለሁ በስላሴ? በስላሴ አታምንም? ስላሴ ማለት ኦርቶዶክስ አሁን ለምሳሌ ኦርቶዶክስን በማርያም አምናሉ። አሁን ለምሳሌ እኛ በክርስትና ኢየሱስ እያመንን ነው። አሁን አንተ እዚህ ዛሬ ምንድነው ኢየሱስ ሰው ልጅ ነው እያልክ ነው። እና ሞት ሰው ልጅ ከሆነ እኛ ሰው ልጅ ነው እንደሚያመልክ ያለው አሁን እስከ ሰው ልጅ ነው እንደ የሞቶ የተነስቷል ብለ ያወራኛ ሰው ነው ብላችሁ ካመናችሁ ያ ሰው ደግሞ ፍጡር ነው ካላችሁ ከማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ ፍጡር ከሆነ ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ሜካኒካል ፈንክሽንና ኬሚካል ሪአክሽን አድርጎ የመጣ ወንድ ልጅ ከሆነ ያ ወንድ ልጅ ነው እያመለካችሁ ያለው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምንድነው የሚለው? እነሆ ትጸንሻለሽ አላት። ጽንስ ወንድ ልጅም ትወልጃለሽ። ወንድ የስጋ መደብ የወንድ አንቀጽ ወንድ ልጅ ትወልጃለሽ። አየህ፣ የተወለደው ወንድ ልጅ ነው። ማርያም የወለደችው ወንድ ልጅ ነው። ጽንስ ነው ጸንሳ የጸነሰችው ደግሞ ፍጡር ነው። የሰው ማንነትም ምንነትም ያለው ፍጡር ነው። ያንን ፍጡር እያመለካችሁ ነው ያላችሁት። ውጡ ነው የምንለው እኛ። ከዛ ነፃ ውጡ ነው እኛ የምንመልከው። ያድናል ይታደጋል ብለው አምላክ ነው እኛ የምናመልከው። ያድናል ይታደጋል ምን ራሱም እኮ አንድ አምላክ ነው እያመልክ ያለው እኛ አድነኝ እያለ አንተ አንድ አምላክ ነው የሚያድነው የሚታደገው ማለት ነው። መቻለ እሱ እንዴት አድነላል? ፈጣሪ ራሱን እንዴት ማን ይጠይቃል? እንደዛ ከሆነ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ሰዎች ያወጡላል። እስቲ የቻላችሁ አሚር ወይ ሙስታዝ ጀማል አልጀበርቲ አውጡለት። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አውጣ አሁን ነው የፈለኩት። አንድ ፈጣሪ ያድናል ይታደጋል ብሎ የሞተ ይነሳል ብሎ አንድ ፈጣሪ ነው አለው ለኛ። ኮሜንት ከፈቱና ማውጣት የሚችል ሰው አስገቡልኝ። ፈጣሪ አንድ ነው። እንዴት ሁለት ፈጣሪ መሆን ይችላል? ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አሚር ትችላለህ? አዎ እችላለሁ። በቃ አሚርን እንትን በለቀ ኡስታዝ። እሺ አሚር ልምድ አለው ቶሎ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ዘራ እስቲ ና ትፈልጋለህ አንተ ትፈልጋለህ? ኦኬ እሺ ገብቻለሁ። እሺ አይ ደራ ነው ያልኩት። ኦኬ ትፈልጋለህ? እሺ ለፍርድም ይቆማሉ ከአምላካቸው ከአላህ ዘንድ የውመ የቆሙ الناس لرب العالمين ይላል እና ሰዎች ለዓለማቱ ጌታ በተነስተው በሚቆሙ ጊዜ እያለ ይናገራል። ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام በመለከቱ ላይ በሚነፋ ጊዜ ከዛኔ እነርሱም የዛኔ ይቆማሉ እያለ አላህ ይናገራል። ስለዚህ የትንሣኤ ቀን ያደርግልናል አምላካችን አላህ ሱብሓነሁ ወተዓላ። የመጀመሪያው ትንሣኤ ማን ነው ከተባለው ከሙታን የሚነሳው የውመል ቂያማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሐዲስ ላይ ቃል በቃል ሲናገሩ አና አወሉ መን ተንሸቁ ዐንሁ القبر يوم القيامة አሉ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የሚወጣው እኔ ነኝ ብለው ተናግረዋል። የሰላም እኔ ትንሣኤ ነኝ ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ያሉት እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። ኢየሱስ ክርስቶስ እኔ ትንሣኤ ነኝ ብሏልና ምናምን ይላሉ ክርስቲያኖች። ነብዩ ሰለላሁ ዐለይሂ ወሰለም ቀብሩ ተከፍቶለት
لا تقوم الساعة حتى تروا 10 علامات الساعة 10 ታላላቅ የትንሳኤ ምልክቶችን እስክታዩ ድረስ ትንሳኤ አትቆምም። ዓለም በግፍና በበደል በተሞላች ጊዜ አምላክ አላህ Subhanahu Wa Ta'ala ለምድር ሰዎች ፍትህን ለማስፈን አንድ መልካምን መሪ ያስነሳላታል። ለዚች ዓለም ማን ይባላል? መህዲ ይባላል። መህዲ የሚለው ቅጽያ ስሙ ነው። ትክክለኛ ስሙ ሙሐመድ ኢብኑ አብዱላህ ነው። ማስረጃ قال النبي صلى الله عليه وسلم يصلحه الله في ليلة واحدة اسمه يواطئ اسمه لكن الله بأن ليلة لا يرسل مسيح ነው። አይሁዶች እስከ ዘመኑ ፍጻሜ ድረስ ይቆያሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መሲሁ ይመጣልናል ብለው በተስፋ እየጠበቁ እስካሁን ድረስ በመጠበቅ ላይ ናቸው አይሁዶች። ይህን ጥበቃቸውን ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩ በትንቢት እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው እየጠበቁ ይኖራሉ አሉ። አይገርምም? አላህ ለስላሳ የሆነችን ነፋስ ይልካል። በምድር ላይ የሚገኝ ማንኛውም የወንድ الله تعالى يقول في كتابه إن شر الدواب عند الله الذين كفروا መጥፎ ፍጥሮች ማለት ከአላህ ዘንድ እነዚያ የካዱ ናቸው አለ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ መጥፎ ፍጥረቶችን በምድር ላይ ይቀራሉ አሉ። ከሃዲያን ብቻ ይቀራል ምድር ላይ። فتقوم عليهم الساعة ነብዩ ሰለላሁ ዐለይሂ ወሰለም በእነርሱም ላይ ትንሳኤዋ ትቆማለች አሉ። ይቻላል በእነርሱ ላይ ነው የምትፈጸመው። ማንም አማኝ ያንን የቂያማ ክስተት አያይም። በጣም ከባድ ክስተት ነው። ገብታችኋል አይደል? የዛኔ ማመን ይፈልጋሉ ከሃዲያኖች፣ ግን ጊዜው አልፏል። እሺ ጥያቄ አለ። ቀጥታ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እሱ ይገኛል አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄሽ ምንድነው? ዴቲንግ አፕ መጠቀም ይቻላል እንዴ? እነዚህ ፎሬክስ ምናምን የሚባሉ ግብይቶች ተቋቡት የላቸውም መቀባበል የሚባል እንዲሁም ደግሞ በውስጣቸው ሪባ እንዳለ ተገልጿል። ባለፈው የዑለሞችን ፈትዋ ሳነብላችሁ ነበር። አይሆንም፣ አይቻልም። ከእንዲህ ነገራቶች ይራቋቸው። እሺ ዴቲንግ አፕ ማለት እንትን ማለት እኮ ነው። ይሄ ሰዎች ከሰዎች የሚያገናኝ አሁን ለምሳሌ አፍሪካ ያለ ሰው ከካናዳ ጋር የሚያገናኙት ነው። ግን ያው ወንድና ሴት ልውውጥ ነው አይደለ? እህት አይደለም። የገንዘብ ልውውጥ አይደለም አይደለም፣ ትውውቅ ነው አለ አይደለ? መታወቅ ማለት ያው ሐላል የሆነ አፕሊኬሽኖች አሉ ምናምን ይላሉ። ለዛ ያው መታወቅ ማለት አላማው ምን እናስመልክተው ነው ለመታወቅ? አሁን ለምሳሌ ለመጋባትም ሊሆን ይችላል፣ ለመጋባት አላማም ሊሆን ይችላል። እንደዚህ ኖርማል አይሆንም። ወደ በስፎ ነገር ነው የሚያመራው። አይሆንም። ወጀራጀና ማለት ነው። እሺ ዲዛይነር መሆን ይችላል እንዴ? ሩህ ያላቸውን ነገሮች ለመቅረጽ ለመሳል ከሆነ አይሆንም። ልብሶችን መሳል ይቻላል? ልብሶች ችግር የለውም። ነገር ግን ልብሶቹ ሸሪዓን የጠበቁ መሆን አለባቸው። እሺ እሺ ተዘከላ ወያኩ። እሺ ኮሜንት ላይ መዳም በሌላ በማንም የለኛል ከጻፍክ ነው። ዳኪ ወንድ ልጅ መሰልከ ፕሮፋይል ላይ አድርጋል። እስኪ እንደ ፕሮፋይልህ ግባና እዚህ አውራ ዳኪ ልኬልሃለሁ። እሺ እና እኮ ደጋግመህ እየጻፍክ ነው።
እንደምትገባ ተስፋ አለኝ። እስኪ ግባ يلا تعال ግባና እንደሱ በለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ግባል ከንላል አንድ ጥያቄ ነበረኝ ምናልባት ከተቻለ። ጥያቄ ምንድነው? ባለፈው ትምህርት ላይ ሁሉም ሰው ወደ መካ ይሄዳሉ ምናምን የሚል ጥያቄ እንትን ትምህርት አንስተ ነበር ባይብል ላይ። እሺ ያንን ፈልጌ አጥቻው ነበርና አገባቡ እንዴት እንደሆነ ምናምን ብታስረዳ። እሺ ባይብል ላይ ማነው? አዎ እሱ ጋር ኦሪት ዘጸአት ምዕራፍ 5 ቁጥር 1 ሂብሩ ላይ ስትገባ ጊዜ ያሳያል እዛ። ኦኬ ሌላም ጥያቄ ነበረኝ። እሺ ክርስቲያኖች ቁርአንን ማን እንደጻፈው አይታወቅም ይላሉና እሱንም ብታስረዳኝ በዛ። ቁርአን ማን እንደጻፈው አይታወቅም? መጽሐፍ ቅዱስ ነው ማን እንደጻፈው አይታወቅም። ቁርአን የጻፉት አካሎች በደንብ እናውቃቸዋለን። ከነስማቸው ከነአባታቸው ስም ከነአያታቸው እና ህይወት ታሪካቸው። እኔ ግን አንድ ሰው ደፍሮ የወንጌል ጸሐፊዎችን ከነአባታቸው የሚነግረኝ አይደለ አያታቸውን ተውት ከነአባታቸው የሚነግር ካለ በጣም አደንቀዋለሁ። በጣም ነው የማደንቀው። ይወታቸዋል። እንዲሁም እነሱ ጽፈናል ያሉበት ቦታ ሉቃስ የክርስቶስ የመረጠው ከ12ቱ ደቀ መዝሙር አይደለም ጻፍኩኝ እያለ ተናገረበታል። እሱ መጀመሪያው ላይ ሄዳ ስታዩ ጊዜ ያ ነው ይወታቸዋል አይደለ? ከ12ቱ ደቀ መዝሙር መርጦታል ወይ? ላ አልመረጠውም፣ በፍጹም የለበትም። ማን እንደመረጠውም አይታወቅም። እንደተቃላይ እኛ ሱሐቦች ራሳቸው ቃል በቃል የጻፉት አካሎች ይናገራሉ። ለዚያውም የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ የሆኑ ናቸው። እዚያው የዓይን እማኝ ናቸው። ነብያችን ሰለላሁ ዐለይሂ ወሰለም ስማቸውን እየጠሩ ና አንተ እያሉ ጻፍ እያሉ ያዘዟቸው ናቸው። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ادعوا لي زيدا فليكتب عني القرآن ነብያችን ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? ዘይድ ኢብኑ ሐሪሳ ጥሩት ከእኔ ቁርአንን ይጻፍ እያሉ ይናገሩ ነበር። በሌላ ቦታ ላይ ዘይድ ምን ይላል ራሱ ሲናገር ኩና ኑአሊፉ القرآن عند رسول الله صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን እንጽፍ ነበር አለ። ልብ በሉ እጽፍ ነበር እንኳን አይደለም እሱ ብቻ እንዳልሆነ እንጽፍ ነበር አለ። በጣም በርካቶች ናቸው የነብዩ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊዎች። ታውቃላችሁ علي بن أبي طالب عبد الله بن مسعود أبي بن كعب እነዚህ ሁሉ ጸሐፊዎች ነበሩ። كذلك الخلفاء الأربعة ሁለት አራት خليفاዎች እነ ሙዓዊያ بن أبي سفيان كان من كتاب الوحي እነዚህ ሁሉ ጸሐፊዎች ነበሩ። እሺ ጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ሲመሰክሩላቸው ቁርአንን ከአላህ ዘንድ ልክ እንደወረደ የሸመደዱ እያሉ ይመሰክሩላቸው ነበር። አብዱላህ ብን መስዑድ አንደኛ ነው። አቡ ሙሳ አልአሽዓሪ كذلك ልክ እንደሱ። እሺ ወበየ ብለ አለይኩም ሰላም ይቅርታ ሁሱ አንዴ ሪከርድ እያደረኩኝ ስለሆነ ምናልባት ሰነዶቹ የት እንደሚገኙ ምናልባት እሺ ቁጥራቸውን ፈልገህ ነው አሁን የተናገርኩትን? እሺ እስከወጣለህ ጊዜ ይፈጃል። እሺ ከላይ ወሉ እስከዛ ድረስ ወይ ማም ሙስጂ ሰላም ነው እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነህ? አለን። እሺ ጥያቄ ነበረኝ። እሺ ጥያቄ ምንድነው? እሺ አንተ እስልምና ስትቀበል የሰማኝ ነው? የሰማህ ነው። አሽሀዱ ላ ኢላሃ ኢለላህ መሐመድ ረሱሉላህ ብለን የተቀበልከው ሰላምክ ልክ ነኝ? ሰላምካ አታው አልሰልምም እንደዛ ብለህ አይደል የተቀበልከው? እሺ ጥያቄህን ጨርስ። እንደዛ ብለህ ነው የተቀበልከው? በቃ ጨርስ። ጥያቄህን ጨርስ። መሐመድ ምን ብሎ ነው የተቀበለው? በጣም ጥሩ። እሺ እንደዛ ብለህ ነው እስልምና የተቀበለው አለኝ። ማስረጃን ፈልጋለሁ። ወደምትሽ ምን አለ ሲጠይቅ ልጁ አንተ እስልምና ስትቀበል አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብለህ ነው ወይ አለኝ። አይደለም አየህ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ እርሳቸው አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ ብለህ ነው ወይ? አይደለም። ታዲያ እንዴት ነው ከተባለ አንደኛ እኛ ሰዎች ስንፈጠር ሙስሊሞች ነን። አየህ በተፈጥሯችን ሙስሊም ነን። አምላክ አላህ በቁርአን ላይ ይናገራል። ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። እርሳቸው እስከተባለ እርሳቸው እንደዛው ናቸው። ሲፈጠሩ ጀምረው እንደማንኛውም ሰው ሙስሊም ናቸው። አላህ ሱብሓነሁ ወተዓላ
ላስረጃስ አላህ ስብሐነሁ ወተዓላ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፋ ይላል። ለቀጥተኛው ሃይማኖት ፊትህን አንተ ምዕራፍ ስንት? ምዕራፍ 30 ቁጥር 30። እሺ የሰው ልጆችን ሁሉ የፈጠርኩባት ሃይማኖት እያለ ይናገራል። አላህ በራሱ ድል ላይ አድርጎ ነው የፈጠረን። ተኽሪጅ ሐዲስ እሺ ላውጣልህ ጠይቀው ልጅ እስከዛ ድረስ እሺ የጠየቀው ልጅ አለ። ቀደም የጠየቀው ልጅ ቁርአን ጸሐፊዎች ስማቸውን ንገረኝ አልከው። አለሁ ብዙ መልካም። እሺ የት ታገኘዋለህ? እሺ ትርሚዚ 3954 እሺ ይህ ራሱ የተናገረበት ነው ጸሐፊው። እኛ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን ቁጭ ብለን ስንጽፍ ነበር ብሎ የተናገረው ነው። ይህ ደግሞ ራሳቸው ይሄን ሰሃባ ራሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ጠርተውና በስሙን እየጠሩና ቁርአን ጻፍ ሲሉት እንደነበር ማስረጃ ልስጥህ ደግሞ። እሺ አላህ ከሪጋና አለው ቀጥል። መልካም። አሁን ደግሞ ስሙን እየጠሩና ቁርአንን ጻፍ ሲሉት እንደነበር ይሄንን አካል እንመልከት። صحيح البخاري 4990 صحيح مسلم 1898 እሺ ወንዱ ወጣህ እንዴ? ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ አይነ ስውራ ነኝ። እኔ ለጥያቄ ሳይሆን የገባሁት ስለ አብደላህ ኢብኑ ኡሚ መክቱም የአይነ ስውራን የቁርአን ትምህርት ቤትና ማህበሩን ስለዛ አንዳንድ ነገር ለማብራራት ነው። ማውራት እንድችል ስትፈቅድልኝ አወራለሁ። እሺ ከይቅርታ ጋር አንቺ አይነ ስውር አይደለሽም አይደል? ነኝ፣ አይነ ስውር ነኝ። ከመስራቾቹም አንዷ ነኝ። ማሻአላህ ታችን አላህ ይጠብቅሽ። አንድ ሐዲስ ልንገርሽና ከዛ ትቀጥያለሽ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። አምላካችሁ አላህ እንዲህ አለ ከባሪያዬ ሁለቱን አይኖችን ወስጄበት የታገሰውን አወጡ بهم الجنة አሉ ጀነትን ለውጭ ሰጠዋለሁ የትንሳኤ ቀን ብሎ ተናግሯል ብለው ቃል ገብተዋል። ይሄን አምላካችን አላህ ለታቸው አላረላ። ነገር ግን ያን እንድታገኙ ዘንድ ሁለት ነገር ያስፈልጋል። አንደኛ ሰብር ማድረግ يعني عدم التجزع على ما ማረር። ይሄ የአላህ Subhanahu Wa Ta'ala ውሳኔ ነው። ውሳኔውንም ወደጄ ፈቅጄ ተቀብያለሁ በሉ በውስጣችሁ ገብታችኋል። ሁለተኛ ኢህቲሳብ ከአላህ ዘንድ ይሄን ምንዳ ማሰብ ነገው መልቂያማ ሁለት አይኖችን ወስጄበት ወይንም ደግሞ ይሄንን ያልሰጠሁት ባሪያዬ ነገ ትንሳኤ ቀን ገነትን ለውጪ የምሰጠዋለሁ ብሎ የተናገረውን ያንን ምንዳውን እፈልጋለሁ ከአላህ ዘንድ ብላችሁ አስቡ። ምንዳችሁ ጀነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ቀጥይ እህቴ አላህ ሰብሩን ይስጣችሁ። ኢህቲሳቡንም እንዲሁ በልባችሁ ላይ ያሳስባችሁ። አሚን። ጀዛኩሙላህ ኸይር። እኔ ያው ስሜ ዘይነብ ጀማል እባላለሁ። ከአብደላህ ኢብኑ ኡሚ መክቱም 11 ዓመት ሆኖታል ከተመሰረተ። ህጋዊ ሆኖ ደግሞ ከተቋቋመ 7 ዓመት ሆኖታልና አብደላህ ኢብኑ ኡሚ መክቱም የተቋቋመው በ10 አይነ ስውራን ነው። ቅኔን ጨምሮ ሌሎች 9 አይነ ስውራን አሉ። በእነዛ ነው የተቋቋመው። 11 ዓመት ሆኖታል እንደተናገርኩት። ይህ ድርጅት የሚያደርገው ያው ለአይነ ስውራን ኦዲዮ ኢስላሚክ መጽሐፎችን በኦዲዮ ከነሚሞሪው በነፃ በመስጠት ቁርአን ደግሞ የብሬል ቁርአን በፊት አክለል ኸይሮች ከውጭ ነበር የሚልኩልን። አሁን ግን ያው እዚህ በተደረገው ጥረት 2 ኢምቦሰሮች ተገዝተው የብሬል ቁርአን እንዲሁም ተፍሲር የተለያዩ ኪታቦች ደግሞ እዚህ ይታተማሉ። እነዚህን ሁሉ የሚሰጠው ያው በነፃ ነው። አይነ ስውራን ማንኛውም አይነ ስውር ሙስሊም ከሆነ አገልግሎቱ ትጨርስ ምሽከተት የመመረቂያ ልብስ ምናምን ይሰጣል ማለት ነውና ይህ ማህበር የተመሰረተው ሁላችንም
በተመላላሽም ሆነ በቦርዲንግ ሚሽነሪ ስኩሎች ነው። ኢስላሚክ ትምህርት ቤት ምንም የለም አሁንም ድረስ ከሱ ውጪ የለም። ከዚህ በፊትም ደግሞ አልነበረም። እዛ ሁላችንም ስንማር የነበረው ያው በዛ አደብ ነው። የፕሮቴስታንት ከሆነ በፕሮቴስታንት አደብ ነው የምንማረው። የካቶሊክ ደግሞ የካቶሊክ የተለያዩ ወላይታ ሊሆን ይችላል ሻሸመኔ። እኔ አሁን አዲስ አበባ ላይ ምስራች ትምህርት ቤት በሚባል ብሬል በሚያስተምር ነው የተማርኩትና ጧት ጸሎት እንማር ነበር እና መዝሙሮች እንድንዘምር ያው ትምህርቱን ለማግኘት እነዚህን ነገሮች ማድረግ ነበረብንና በዛ ሁኔታ ነው። ቦርዲንግ ስኩል ደግሞ ሲገባ ከህፃንነት ነው እዛው ነው የሚታደረው። ሁሉ ነገሩ በእነሱ ነውና አንዳንዴ ያው ከማህበረሰቡ አንፃር አካል ጉዳተኞች አንዴ ወስደው ራሱ ቦርዲንግ ስኩል ከሰጡ መተው አይወስዷቸውም ቤተሰብና ካለው ተጽዕኖም እንደ እርግማን እንደመቆጠሩ መቶ የመውሰድ ባህል የለምና ወደዛ ይተዋቸዋል። ያኔ በሌላ እምነት ነው የሚያድጉት ያንኑ ይዘው ይወጣሉ። ሲያድጉም ደግሞ ወደ እስከ 6ኛ ክፍል ኦር ከ8 በኋላ ወደ አዲስ አበባ ከመጡም በኋላ ተከራይተው የሚኖሩት አቅም ስለሌላቸው በማህበር ነው የትኛውም እንትን ጋር ማለት ነው። እና እዚህም ሆነው የሚረዳቸው እንዲሁ አይነት ድርጅቶች ናቸውና በእርግጥ ለኛ ትልቅ አስተዋጽኦ አድርገውልናል። እነሱ ውስጥ የተለያዩ ተጽዕኖ ደርሶብን ብንማርም አሁን እኔ ባለፈው አመት ከአዲስ አበባ ዩኒቨርሲቲ በሶሻል ወርክ ነው ግራጁዌት ያደረኩትና ያንን ያደረጉልን እነሱ ናቸው። የኛ እንትን አልነበረምና አሁን ግን 2 አመት ሆኖታል ቢያንስ ትምህርት ቤቱ 6000 ካሬ ላይ የሚያርፍ ዲዛይን የተደረገ ፕሮጀክት አለ። ነገር ግን ያንን መሬቱን ከመንግስት 2 አመት ጥረት እየተደረገ ነው መንግስት እንዲሰጥ እስካሁን የለም። ግን ያ እስኪጀመር ተብሎ የተጀመረው ቡራዮ ፖሊስ ጣቢያ አካባቢ እስከ 3ኛ ክፍል ህፃናትን የሚቀበል ትምህርት ቤት አለና ያ ትምህርት ቤት 20 ተማሪ ብቻ ነው መቀበል የሚችለው። 2 አመት ሆኖታል። ዘንድሮ 20 ተማሪዎችን አስመርቆ አወሊያ ተረክቦ አወሊያ የሚያድሩበትን ቦርዲንግ ስኩል ቦታ ሰጥቶ እዛ ሊያስተምራቸው ቃል ገብቶ እዛ እየተማሩ ነው በነፃ። ግን ወጪያቸው ምናምን ይቻለው በዚህ ነው። ቦርዲንጉን እንትን ማደሪያ ምናምን ግን ሰጥቷቸው እዛ እየሄዱ ነውና አሁንም 20 ተማሪ ተቀብለዋል። በነገራችን ላይ በጣም በሚሊዮን የሚቆጠር አይነ ስውር አለ። የሚመዘገቡትም በሺዎች የሚቆጠሩ ናቸው። ግን 20 ተማሪ ብቻ ነው መቀበል የሚችለውና አንደኛ የምፈልገው እኔ እዚህ ጋር ሁሉም ኢትዮጵያ ያሉ ሰዎች ሄደው ቢጎበኙና ቢያዩ ደስ ይለናል። አብደላ ከተቋቋመ በኋላ ወደ እምነታቸው የተመለሱ ብዙ ሰዎች አሉ ዲናዊ ዕውቀት ሲደርሳቸው ማለት ነውና አሁንም ግን እዛ ቦርዲንግ ስኩሎች ውስጥ የሚማሩ በጣም ብዙ ናቸው ከአቅም አንፃር ማለት ነው። የለምና ሌላ ትምህርት ቤት እና የግንዛቤ ማስጨበጫ ብዙ ፕሮግራሞችን ያዘጋጃል። ሄደው እንዲያዩ ቡራዮ ፖሊስ ጣቢያ አካባቢ ይገኛል ትምህርት ቤት ህፃናቱ። ቢሮውን ደግሞ የሚፈልግ 6 ኪሎ ሊደርሺፕ ህንፃ 5ኛ ፎቅ ላይ ቢሮ አለ። እዛ ሄዶ እየተሰሩ ያሉ ነገሮችንም እንዲሁም ዶክመንታሪዎችም አሉ እነሱን ማየት ይችላል። ልጆቹ ጋር አብሮ በመሄድ በማጫወት አባል ሆኖ ደግሞ በየወሩ ኢትዮጵያ ላሉት ከ50 ብር ጀምሮ የሚችሉትን በየወሩ በመስጠት ውጭ ያሉት ደግሞ ከ$10 ጀምሮ በመስጠት እንዲሁም የብሬል ቁርአኑ ነፃ ነው ለአይነ ስውር የሚታደለው። ለዛ ለአንድ አይነ ስውር 3000 ብር ወይም ደግሞ ውጭ ያሉት $20 በመክፈል ለአንድ አይነ ስውር በነፃ እንዲሰጥ በማድረግ ነው እንትን የሚለው እና የብሬል ቁርአኑን አንዴ ከወሰድን ደጋግመን ልንወስድ እንችላለን። ለምሳሌ የሚታሸገው እንደናንተ አይደለም። በጣም ትልልቅ ቮልዩም 6 በተደጋጋሚ ማለት ነውና ሄዳችሁ ብታዩት መጀመሪያ ስታዩ ነው ሁሉንም የምትረዱት መሬት የወረደ ነገር ስለሆነ ያን ብናሳድግ ደስ ይለናል ነው የሚለው። አብደላ ኢብኑ ኡሚ መክቱም ያው የአይነ ስውሩ ሰሃባ ስም ነው። በሱ ስም የተመሰረተው ዩቲዩብ ፔጅም አለው እንዲሁም ደግሞ ቲክቶክ ፔጅም አለው። ግን በቲክቶክ ቻቸው ደግሞ ከተመቻቹ ጁሙአ ከ2:30 በኋላ እዛ ላይ ራሳቸውን የማስተዋወቅ ፕሮግራም አላቸው። ብትመጡ ደስ ይለኛል። አብደላ ኢብኑ ኡሚ መክቱም ብላችሁ እሱ ጀዛኩሙላህ ኸይር። ሽክራን እህታችን አላህ ጀዛሽን ይክፈልሽ። በጣም ጎበዝ ልጅ አላህ ይጠብቅሽ፣ አላህ ያግዝሽ፣ አላህ ከጎንሽ እና ሰዎች ከኛ የሚፈልገው ምንድነው ቦታውን ሄዳችሁ ብታዩትና ብትዘይሩት እንዲሁም ደግሞ ብትጎበኛቸው
እንዲሁም ያሉበትን ሁኔታ ብታዩ ከጎናቸው ብትቆሙ መልካም ነው። እሺ ስልክ ደግሞ ከፈለጉ የእንትኑ ስልክ 0903 999988 ሙሉ ከዚህ የተሻለ መረጃ ማግኘት ይችላል። በቃ አዲስ አበባ ነው ያላችሁት አይደል? እና አካውንትን ይላሉ አንዳንድ ልጆች ምናልባት ማገዝ የሚፈልጉ ልጆች ካሉ የሚታገዝ ነው። የኔም ላይ ስልክ አለ። የውጭ ሀገርም የዜል አካውንቶች አሉ ልልክላቸው ይችላል። ግን ጁማዓ ከመጡ ደግሞ እዛው ያገኙታል። ቁርአን ቤቱ ያለው ሰበታም ላይ ሁሉም ክፍለ ሀገሮች ላይ ቁርአን በየአመቱ ክረምት ላይ እየተካሄደ ብዙ ቢያንስ 5 ክፍለ ሀገራት ላይ ሄደን አስቀርተናል ማለት ነው። ወራቤ፣ ጎንደር፣ ብቻ ሁሉም ቦታ። አሁን ደግሞ ሰበታና አዲስ አበባ ነው በቋሚነት ያለው። መልካም መርሐባታችን ጀዛኪላሁ ኸይራ ወባረከላሁ ፊክ። ኪታብ እስተቀራላችሁ ቁርአን ምናምን እንደዚህ ያቀራችኋል? አዎ አሁን ቁርአኑ ስላለ ይዘን በየአካባቢያችን ባት እንችላለን። የምንፈልገውን ኪታብ ደግሞ ሄደን ይሄን ኪታብ በብሬል አድርጉልን ካልን ያረጉልናል ማለት ነው። እዛ 6 ኪሎ ቢሮ አላችሁ። ምን ያክል ቀርተ ቁርአን አክተመሻል? በነዘር ኦኬ። እስኪ ቅርል ቁርአኑ ቆይ እዛ ነው ላውድና እስከዛ ሌሎችን እንትን በል እስከማዘጋጀ እና እህታችን ማየት አትችልም በተፈጥሮ ቁርአን አክተማለች ምናምን የምትቀራበት የራሷ የተዘጋጀላችን ቁርአን ይቀርበታል። እንዲህ የነኩና ወላሂ በጣም ጠንካራ ናቸው። እኛ ብንሆን እንዴት ነው አይናችን ቢያዛው ከባድ ነው። አላህ ሰባቱን ይስጣቸው፣ ጥንካሬውን ይስጣቸው። ማሻአላህ። እሺ ጥያቄ ያለ ይቀጥል እስከዚህ። እሺ ጥያቄ ያለ ልጆች ኮፒ ሊንክ አድርጉ። የሆነ ያዝ ምናምን እያደረገ ነው። እሺ የገባችሁ ልጆች ጥያቄ ካላችሁ ጠይቁ፣ ከሌላችሁ ደግሞ እንወርድ።